መንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር እምኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን እናታችን ለንጽሕት ቅድስት ድንግል ማርያም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን እንባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ቀሲስ ግርማ የካቴድራላችን እስካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን የሚገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለመምህር ያሬድ ቃለ ሕይወት ያሰማልን። በፊት አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ የሚለውን እሱን በጥልቀት ተመልክተናል። ለምን በዚህ ቅዳሴው እንደሚጀመር ይህም ደግሞ የመስቀል ጊዜ የሚባል መሆኑን እሱን አሳይቻለሁ። ጊዜ መስቀል ማለት ነው። እንግዲህ አጠቃላይ ቅዳሴ በሶስት ክፍሎች ይከፈላል። ተደጋጋሚ በየሳምንቱ እየገለጥ ነው ያለ ነው። ቅድመ መስቀል፣ ጊዜ መስቀል እና ድህረ መስቀል፣ ከመስቀል በፊት በመስቀል ጊዜና ከመስቀል በኋላ በሚል ክፍል እሱን እያየን ነው የምንመለከተው። እስከ አሐዱ አብ ቅዱስ ድረስ ያለው ከመስቀል በፊት ያለው የሚያሳይ ነው። አሐዱ ከሚለው ጀምሮ ግን የመስቀል ጊዜ ምስጢርን የሚያሳይ ነው። ከድርገት በኋላ ስጋው ደግሞ ከሚሰጥበት ሰዓት ጀምሮ እስከ መጨረሻው ድረስ ያለው ደግሞ ድህረ መስቀል ከመስቀል በኋላ ያለውን ክፍል የሚያሳይ መሆኑን እሱም ተደጋጋሚ እየገለጥን እንገኛለን። ይሄ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ የሚለው ደግሞ አጠቃላይ የነገር ሃይማኖትን ምስጢር ሃይማኖትን ማሳየት፣ ማሰማት፣ መመስከር፣ መስማት፣ ማድመጥ ይህን መሆኑን ተመልክተናል። ካህኑ አሐዱ አብ ቅዱስ ሲል እኛ በተሰጠው የምንመልሰው ቅድም በዚህ ማያጥና ነው። በአማን አብ ቅዱስ በአማን ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ። አዎ እውነትህን ነው። በእውነት አብ ቅዱስ ነው፣ በእውነት ወልድ ቅዱስ ነው፣ በእውነት መንፈስ ቅዱስ ነው ወይም ደግሞ መንፈስ ቅዱስ ቅዱስ ነው የሚለውን ምስክርነት እንመልሳለን ብለን ይህንን አይተናል። ከዛ በኋላ አጠቃላይ የቅዳሴን ይዘት በየሳምንቱ እያሳየን እንደመሆኑ መጠን ቅዳሴ ማለትም ማለት ነው የሚለውን ከምድርና ከሰማይ ያሉ የሚገናኙበት መገናኛ ድልድይ መሆኑን፣ ጊዜ የሚባረክበት የምስጢር ዓለም መሆኑን፣ ጊዜ አልባነት የሚከሰትበት ማለት ወደ ኋላ ተመልሰን የዛሬ 2000 ዓመት ከነበሩ ሰዎች ጋራ ከሐዋርያትም ጋራ እኩል የምንሆንበት ጊዜ አልባነት የሚከሰትበት ብለን ዛሬ ነገ ትናንት ይባል የሌለበት መሆኑን እሱን ተመልክተናል። የመላእክትና የሰው ልጆች አንድነት የሚፈጸምበት የሚለውን እሱንም በስፋት አይተናል። ቅዳሴ ላይ ፍጹም የሆነ የፍቅር ድግስ እንዳለ እርሱም ደግሞ ቅዱስ ሥጋውና ክቡር ደሙ የሚሰጥበት የበጉ ድግስ የበጉ ደም የሚሰጥበት ባዶ ሆዳችን ማንሄድበት ምንበላበት ምንጠጣበት የነፍሳችንን ሆድ ምንሞላበት መሆኑን እሱን ተመልክተናል። የሕይወት ምግብ የሆነውን ቅዱስ ሥጋውንና ክቡር ደሙን የምናገኝበት። ሌላው ቅዳሴ ላይ የዜማና የውበት አንድነት የሚከሰትበት የሚታይበት ብለን አይተናል። የዜማ ውበት የሚባለው አንድ ዜማ ያው ቅድም ተሰጥኦውን ስትመልሱ ስታጠኑ ደስ ትላላችሁ። እናንተ ራሳችሁን ስለማትሰሙት ነው እንጂ ያዜማውን ስንሰማችሁ አንዳንዴ መለያየት ነገር ቢኖርም ግን የብዙዎቻችሁ አንድ ስለሆነ ደስ ይላል። ይሄ ደግሞ ቅዳሴ ላይ መቅደስ ውስጥ ሲሆን የብዙ ሰው የብዙ ሕዝብ ድምፅ አንድ ላይ ሲወጣ ደስ ይላልና ያ የዜማ ፍሰት ልዩ ጥበብ አለ እና ስለዚህ እሱ ራሱ የሚታይበት ነው። ከዛ ቀጥሎ ደግሞ አንድነት ያለበት ለምሳሌ እግዚኦ ተሳሃለነ የሚባልበት ላይ ስለ መንፈስ ከሚል ሰው የለም፣ ሌላ ነገር የሚል ሰው የለም ማለትም አይቻልም። በትክክል ሐዋርያው ቅዱስ ጳውሎስ እንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ሁሉ በአግባብና በስርዓት ይሁን ብሎ በተናገረው መሰረት አግባብና ስርዓት ባለው መንገድ አምልኮ የሚፈጸምበት ሰዓት ዋናው የቅዳሴ ሰዓት ነው። ስለዚህ እጅግ በጣም ደስ ይላል። ራሱ ስርዓቱ ደስ የሚል ነው።
የተፈቀደልንን የምንልበት እንጂ የፈቀድነውን የምንልበት አይደለም። እንደፈለግን የምንጮህበት ሳይሆን በተፈቀደልን ዜማ ልክ መሰረት እንድንጮህበት እንድናመሰግንበት የተሰራ በመሆኑ በዚህ ምክንያት ቅዳሴ የአንድነት ውበት የዜማ ውበት የሚፈስበት መሆኑን እሱን በተደጋጋሚ አንስተናል። ዛሬ ደግሞ አሁንም ስለ ቅዳሴ ሌላ መግቢያ ልንገራችሁና ወደሚቀጥለው ክፍል እንመጣለን። ቅዳሴ መጀመሪያ ላይ ታስታውሱ እንደሆነ ሃሌሉያ ወብስ የሚለውን ነገር ስንል ሶስት ነገሮች ወይም ሶስት ይዘቶች እንዳሉት ከይዘት አንፃር ሶስት ይዘቶች እንዳሉት ደጋግሜ ተናግሬያለሁ። ቅዳሴ ሶስት ይዘቶች አሉት። አንደኛ የጸሎት ይዘት አለው፣ ሁለተኛ ትምህርት አለው፣ ሶስተኛ መስዋዕት አለው የሚል እነዚህ ሶስት ነገሮች መረሳት የሌለባቸው ልክ እንደ ክፍሎቹ ቅዳሴ በሶስት ክፍሎች ይከፈላል። አንደኛ ቅድመ መስቀል በሚለው፣ ሁለተኛ ጊዜ መስቀል በሚለው፣ ሶስተኛ ድህረ መስቀል በሚለው ይከፈላል ብለን በዚህ ክፍል እንዳስቀመጥነው ደግሞ ከኮንተንት አንፃር ቅዳሴ ውስጥ ከሚባለው ካህኑም ከሚለው ዲያቆኑም ከሚለው እኛም ከምናዜመው ከምንመልሰው ከዚህ አንፃር አጠቃላይ ቅዳሴ ሲታይ በሶስት ነገሮች ነው የሚከፈለው። አንደኛ ጸሎት አለው፣ ሁለተኛ ትምህርት አለው፣ ሶስተኛ መስዋዕት አለው የሚል እነዚህን ሶስት ነገሮችን አንስተን ጸሎት አለው ማለት ነው። ጸሎት ማለት ከማን ጋር መነጋገር ነው? ከእግዚአብሔር ጋር መነጋገር ሁልጊዜ የሚገለጥ ነው። ስለዚህ ቅዳሴ ማለት ከማን ጋር መነጋገር ነው? ከእግዚአብሔር ጋር መነጋገር ነው። ልመና ይቀርብበታል፣ ጥያቄ ይቀርብበታል፣ ምስጋና አለው። ይሄ ሁሉ ጸሎት ነው። ዝምታም አለው፣ እሱም ጸሎት ነው። ስለዚህ ቅዳሴ በሙሉ አጠቃላይ ጸሎት ነው። ሳምንት እንዳልኳችሁ አንድ ሰው በቅዳሴ መሃል እግዚኦ ተሳሃለነ እያለ ምስለ መንፈስከ እያለ ሲጸልይ እኛ ትርጉሙ የሚመስለን እግዚኦ ተሳሃለነ ስንል አቤቱ ይቅር በለን ማለት ነው። ግን አቤቱ ይቅር በለን ማለት ግን ይቅር በለን ማለት ብቻ አይደለም። ጠብቀን ማለት ጭምር ነው። ስራ ስጠን ማለትም ጭምር ነው። ትዳር የሌለው ትዳር ስጠኝ ማለትም ጭምር ነው። ልጅ የሌለው ልጅ ስጠኝ ማለትም ጭምር ነው። ጤና የሌለው ጤና ስጠኝ ማለትም ጭምር ነው። ምክንያቱም እግዚአብሔር አንድ ጥያቄ ሲጠየቅ ስንት አድርጎ ነው የሚመልሰው? ብዙ አድርጎ ነው የሚመልሰው። ስለዚህ ይሄ የጸሎትን እንትኑ እንድታውቁት ነው። የጸሎት ጽንሰ ሀሳብ እንደዚህ ብሎ አንድ ነገር ስለጠየቅን ብቻ አይደለም። የተሰጡን ነገሮች በሙሉ ሁልጊዜ እንደምንለው የጠየቅናቸው አይደለም። ለምሳሌ አንድ ሰው ሁልጊዜ እግዚአብሔርን የሚጠይቀው በተደጋጋሚ አንድ ነገር ብቻ ሊሆን ይችላል። ግን እግዚአብሔር ያንን የሚጠይቀው ብቻ ሰጥቶ ሌላውን ዝም ቢለው ችግር ነው። ለምሳሌ አንድ ሰው መጥቶ ትምህርቴን ግለጥልኝ ብሎ ስለ ትምህርቱ ቢጠይቅ ግን አንድ ነገር አላለም። ጤናዬን ስጠኝ አላለም። ከቤት እስክደርስ ድረስ አደጋ እንዳይደርስብኝ ጠብቀኝ አላለም። ግን እግዚአብሔር ምን ያደርገዋል? ትምህርቱንም ይገልጥለታል፣ አደጋ እንዳይደርስበትም ይጠብቀዋል፣ ጤናውንም ይሰጠዋል። ያችሁ እግዚአብሔር የሚያደርገው እንዲህ አይነት ነገሮችን በደንብ መረዳት ይፈልጋል። በቤተ መቅደስ በቤተ ክርስቲያን ሆነን የምናደርጋቸው በማህሌት የምናደርጋቸው ነገሮች በሙሉ ምስጋና ብቻ አይደሉም፣ አንድ ብቻ አይደሉም፣ እልፍ ናቸው። ይህንን ማወቅ ይገባል። ለምሳሌ ፀሐይ ትወጣለች። ፀሐይ ስትወጣ ምን ታደርጋለች? ፀሐይ ምንድን ነው የምታደርገው? ብርሃን ትሰጣለች አይደለም? ብርሃን ብቻ ደግሞ አይደለም የምትሰጠው፣ ሙቀት ትረጫለች። ያ ሙቀቷ ምን ያደርጋል? በረዶውን ያቀልጣል። ውሃው በረዶ እንዳይሆን ያደርጋል። ለእጽዋት የሚገባቸውን ትሰጣለች። ለሰዎች የሚያስፈልጋቸውን ቪታሚን ትሰጣለች። ለምሳሌ ቪታሚን ዲ ከፀሐይ ብርሃን ይገኛል። ልክ እንደዛ። ስለዚህ ፀሐይ በመውጣቷ ምክንያት ብርሃን ብቻ አይደለም ትሰጣለች፣ ሙቀትም ጭምር ትሰጣለች። ያ ብቻ ደግሞ አይደለም። ፀሐይ በመውጣቷ ምክንያት በኃይል የምንጠቀምባቸው መሳሪያዎች ቀጥታ ሶላር ኢነርጂ የሚጠቀሙ እነሱ ከፀሐይ ኃይላቸውን ወስደው እኛ እንደገና እንጠቀምባቸዋለን። ማታ ብርሃን አድርገን ወይም ደግሞ ለሙቀት ጉልበት አድርገን እንጠቀምባቸዋለን። ስለዚህ ፀሐይ በመውጣቷ ብዙ ነገር ታደርጋለች። እግዚአብሔር ፊት መቆምም እንደዛ ነው። ልክ ፀሐይ በመውጣቷ ፊቷን በማሳየቷ በአንድ ጊዜ ብዙ ነገር እንደምታደርግ ሁሉ እኛም በእግዚአብሔር ፊት በመቆማችን ምክንያት እልፍ ነገር ብዙ ነገር እናገኛለን። ስለ ቸርነቱ ስሙ የተመሰገነ ይሁን። ስለዚህ በቅዳሴ ጊዜ ጸሎት መላው ጸሎት ተብሎ ይጠራል። ሁለተኛው ትምህርት ይባላል። የቅዳሴ ይዘት ሁለተኛው ትምህርት ተብሎ ይጠራል። ትምህርት የሚባለው እንግዲህ ዛሬ የምናየው እሱ ነው። መስዋዕት የሚባለው ግልጽ ስለሆነ ቅዱስ ሥጋውና ክቡር ደሙ የሚቀርብበት ነው። ስለዚህ መስዋዕት የሚለው እሱን ያሳያል። ሁለተኛው ግን ትምህርት የሚለው ነው። አሁን ወደ ዛሬ ወደምንጀምረው ልንመጣ ነው ማለት ነው። ትምህርቱ የሚሰጠው በሁለት መንገድ ነው። አንዱ በዜማ፣ ሁለተኛው በንባብ የሚሰጥ ነው። አንዱ በምን የሚሰጥ ነው አልኳችሁ? በዜማ። ሁለተኛው በንባብ የሚሰጥ ነው። ቅዳሴ እኔ በጣም የሚደንቀኝ እውነቱን ለመናገር በቅዳሴ ውስጥ ያለው የሊቃውንቱ ጥበብ ይገርመኛል። በጣም ነው የሚደንቀኝ። ስብጥሩ ማለት ነው። ስብጥሩ ቫራይቲ፣ በውስጡ ያሉት የተለያዩ ነገሮች አስደናቂ ናቸው።
ለምሳሌ አሁን በእርግጥ ማህሌትም ላይ ያለ ሰዓታትም ላይ ያለ እንደዚህ አይነት ነገሮች እኛ ስለማናስተውላቸው፣ ለምሳሌ ማህሌት ላይ አሁን ማህሌቱ ካለቀ በኋላ ወደ አንገርጋሪ ወደ ምስባክ ከመኬዱ በፊት ስንክሳር ይነበባል። በአብይ ጾም ከሆነ ትንቢተ ኢሳይያስ ይነበባል። ዕርገተ ኢሳይያስ የሚባል መጽሐፍ ይነበባል። እንደየቦታው ይለያያል። ስንክሳርም ይነበባል። እንደዚህ አይነት ምንባባት በየመሃሉ ይነበባል እና የቤተክርስቲያኒቱን አገልግሎት በትኩረት ብትመለከቱት ዜማ ብቻ ሳይሆን ለምሳሌ የዜማውን ጥበብም ስትመለከቱ ቁም ዜማ የሚባል አለ። ከዛ ቀጥሎ ደግሞ በጸናጽል የሚባል አለ። እሱም ቁም እየተባለ መረግድ እየተባለ የሚጠራለ። ከዛ ከምልጣኑ በኋላ ደግሞ ጽፋት አለ። እነዚህ ነገሮች ይቀጥላሉ በየቦታው። ግን ጥበቡ ይገርማል። እንዴት ሆኖ ከቁም ዜማ ከዛ ወደ ቁም የጸናጽል ከዛ ወደ መረግድ ከዛ በኋላ ደግሞ ወደ ወረብ ይኬድ። ዚቅ የሚባለው ከተባለ በኋላ አንዳንድ ጊዜ መልኮቹም ወረብ አላቸው። ዚቁ ከተባለ በኋላ ወረብ የሚባለው ይመጣና ይሄን ምኑን ነው መሰላችሁ የምታዩት? የኛ ሊቃውንት እንዴት አድርገው እኛን ተደራሽ ለማድረግ የሄዱትን ርቀት ትመለከታላችሁ። ለምሳሌ አሁን መልኩ ሲጸነጸር ዚቁ አሁንም ብለው ላይገባችሁ ይችላል። እናንተ ዚቅና መልክ ምንድን ነው ልትሉ ይችላላችሁ ከጥቂቶቻችሁ በስተቀር። ግን ለእናንተ ባይድ እንዳይሆን ወረብ የሚባላል። ያ ወረብ ለእናንተ ነው የሚወረበው፣ ለሚመናኑ የሚወረበው። በነገራችን ወረቡ የሚባለው አብረው ማህሌት የሚቆሙት ሰዎች እንዲገባቸው። ከዛስ ልክ ወረቡ ሲባል ደስ ይላቸው የለ ትርጉሙን ብታውቁትም ባታውቁትም ደስ ይላቸዋል። ወደ እናንተ የቀረበ ስለሆነ እያሸበሸባችሁ እልል እያላችሁ ታጅባላችሁ። ከዛ ወረቡ ከተባለ በኋላ እንደገና ከወረቡ ላይ ደግሞ እናንተ የሚገባችሁ አጭር ማህሌተ ገንቦ ይባላል። እሷ ተወጣና እሷን እንድትሰሙ ይደረጋል። ቤተክርስቲያኗ እንዴት እንደምትቀርባችሁ ነው እየነገርኳቸው። ሊቃውንቱ ጥበባቸው እንዴት እንደሆነ እየነገርኳቸው። ይሄ ብቻም ደግሞ አይደለም። በዕለቱ ማህሌት ተቁሞ ካለቀ በኋላ ምስባክ ከመሰበኩ በፊት ከዚህ አስቀድሞ ስንክሳር ይነበባል። ሰዓት ካለ በተለይ፣ ሰዓት ከሌለ ግን ስንክሳሩም ላይነበብ ይችላል። ምክንያቱም ጊዜውን መጠበቅ ስለሚያስፈልግ። ስንክሳሩ የሚነበበው በዕለቱ ያሉት ቅዱሳን እነማን እንደሆኑ፣ ጻድቃን ሰማዕታት እነማን እንደሆኑ፣ ያ ማህሌት ለምን ተቆመ የሚለውን ምክንያት ማለት ነው። በብዛት በግዕዝ ስለሚነበብ ምናልባት እኛ ላናዳምጠው እንችል ይሆናል። ግን ትክክለኛው ግን የሚደረገው ያው ሰው እንዲሰማው ነው። በዋናነት በዕለቱ ያለውን የበዓሉ መታሰቢያ የተደረገለትን ታሪክ እንሰማለን ማለት ነው እና ቤተክርስቲያኒቱ እንዴት ስብጥር እንደምትሰራ እያሳየኋቸው። ቅዳሴ ላይም ዜማ ብቻ እንዳይሆን ንባባት፣ እነዚህ ንባባት የሚያካትቷቸው ደጋግሜ እንደነገርኳቸው የቅዱስ ጳውሎስ መልእክታት አሉ፣ የቅዱስ ጴጥሮስ መልእክታት አሉ፣ የይሁዳ መልእክታት፣ የያዕቆብ መልእክታት የራእየ ዮሐንስ አንዳንድ ጊዜ፣ ከዛ ደግሞ ወንጌል አለ፣ ግብረ ሐዋርያት አለ፣ የሐዋርያት ስራ። ከዛ ደግሞ በምስባኩ አማካኝነት ደግሞ ከብሉይ ኪዳን 3 መስመር ያላቸው እነሱ ወጥተው በግዕዝም በአማርኛም እንዲነገሩ በዜማ እንድንማራቸው ይደረጋል። ስለዚህ ቅዳሴ ትምህርት አለው። ሁለተኛው ይዘት ትምህርቱ ደግሞ በዜማ በንባብ የሚባለው። በዜማ የሚባለው የንባቡን እንደርስበታለን፣ ገና ነው። በዜማ የምንማረውን እሱ ያሳይ። አሁን በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ ካልን በኋላ ካህኑ የሚለው ቅድም መምህር ያሬድ እንዳዜሙልን ሰብሕዎ እግዚአብሔር ኩልክሙ አሕዛብ፣ ሁላችሁ አሕዛብ እግዚአብሔርን አመስግኑት። እስኪ በሉ ሁላችሁ አሕዛብ እግዚአብሔርን አመስግኑት። ይሄ ሁለተኛው ካህኑ የሚለው አሐዱ አብ ቅዱስ ካለ በኋላ ሁለተኛ የሚያዝመው ይሄ አሁን የምንለው አሁን የምናየው ቅድም መምህር ያሬድ ሲያስጠኗቸው የነበረው ሙሉ የሚገኘው መጽሐፍ ቅዱስ ላይ መዝሙር 116 ከቁጥር 1 ጀምሮ እስከ መጨረሻው ድረስ ያለው። ይህን ብቻ አሁን ለሌላው ስትናገሩ ቅዳሴ ከመጽሐፍ ቅዱስ ነው ወይስ አይደለም ተብላችሁ ብትጠየቁ አንዱ መልስ ከምትሰጡት ይሄ መዝሙር ስንት አልኳቸው? 116 ወይም በቅንፍ 117 የሚል ልታገኙ ትችላላችሁ። 117 ወይም 116 የሚል ልታገኙ ትችላላችሁ። ያው ከመዝሙር 16 በኋላ ልዩነት ስላለ፣ ልዩነት ስላችሁ የይዘት ልዩነት ሳይሆን ምዕራፉ እየቀደመ የሚሄድ አለ። በእኛ በግዕዙ ግን ከግዕዙ በተተረጎመው መጽሐፍ ቅዱስ መዝሙር 116 ወይም በቅንፍ መዝሙር 117 ላይ ሙሉ ይሄ በዜማ ይባላል። እየተስተዛዘለ ይሄ ጥበብ ማስተዛዘል ተብሎ ይጠራል። ዳዊት ማስተዛዘል ማለት ነው። ዳዊት ማስተዛዘል ብዙ ጊዜ የሚታወቀው በአብይ ጾም፣ ከዚህ በፊት ነግሬያቸዋለሁ። በአብይ ጾም በየቀኑ ይደረጋል። ከዛ ደግሞ አብይ ጾም ሲያልቅ የተጽዕኖ ሆሳዕና እሑድ ሊሆን አርብ ቀን 150ው ዳዊት በማስተዛዘል ይዘለቃል።
ማስተዛዘል ማለት አንደኛው ሰው የመጀመሪያውን መስመር ይላል፣ ቀጥሎ ያለው ሰው ሁለተኛውን መስመር ይላል፣ ቀጥሎ ያለው ሶስተኛውን፣ ቀጥሎ ያለው አራተኛውን፣ ከዛ እንደዚህ እያለ መሄድ ማለት ነው። ማስተዛዘል ማለት እሱ። ይሄ ስርዓት በጣም አስደናቂ ነው። ዳዊት ነው፣ መዝሙረ ዳዊት ነው። ከዛ በዜማ ይባላል። በዜማ ደግሞ ሲባል ካህኑ የመጀመሪያውን መስመር ይላል፣ እኛ ተሰጥቶ የምንመልሰው ሁለተኛውን እንላለን። አሁንም ካህኑ ሌላኛውን መስመር ይላል፣ ከዛ ቀጥሎ ደግሞ እኛ መስመሩን እንላለን። ያልቃል። ካህኑ 2 ጊዜ እኛ 2 ጊዜ ብለን ያልቃል። ካለቀ በኋላ ምንድነው የምናደርገው? ዳዊቱ ሲዘጋ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም ተብሎ ነው የሚዘጋው። ዳዊት እያንዳንዱ መዝሙር እያንዳንዱ ምዕራፍ ማለት ነው። እያንዳንዱ ምዕራፍ ከዛ ስብሐት ለአብ ወወልድ ወመንፈስ ቅዱስ የሚለውን በዜማ ብለን እንዘጋለን። ከዛ በኋላ ተንሱ ለጸሎት የሚለው የዲያቆኑ ትእዛዝ ይቀጥላል። አሁን ይሄ መዝሙር 116 ላይ በቃል ብቻ አይደለም የምናውቀው፣ በዜማ እናውቀዋለን። በቃል ብቻ ሳይሆን በምን እናውቀዋለን? መጽሐፍ ቅዱስን እናንተ በዜማ ትሉታላችሁ፣ እንዳታፍሩ ነው። አሁን በዘልማድ ቅዳሴው ላይ ስለሚባል እናንተ የሚመስላችሁ ቅዳሴው ላይ ብቻ ያለ ነው እንጂ የሚመስላችሁ ደረታችሁን ነፍታችሁ በራስ መተማመን ሆናችሁ ቅዳሴ ላይ ይሄ የመጽሐፍ ቅዱስ ክፍል ይባላል ብላችሁ መናገር አለባችሁ። መዝሙር 116 ሙሉ በዜማ ይባላል ብላችሁ መናገር አለባችሁ። በግዕዝ ይባላል ብላችሁ መናገር አለባችሁ። ምስጢሩን አሳያችኋለሁ። ለምን ይሄ እንደተመረጠ አሳያችኋለሁ። ግን ደግሞ ቅዳሴ ላይ ካሉት ክፍሎች አንዱ መዝሙር 116 ሙሉ በጣም አጭሯ የምትባለው ክፍል ናት። ከዳዊት መዝሙር አጭሯ የምትባለው ክፍል ናት። ግን ጥቅጥቅ ያለ በጣም ብዙ ምስጢራትን የያዘ። ስለዚህ መዝሙር 116 ነው አሁን የምናየው። መጀመሪያ ካህኑ ለምንድን ነው ሁለተኛ አሐዱ አብ ቅዱስ ካለ በኋላ ለምንድን ነው ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ የሚለው? የመጀመሪያው አሕዛብ ሁላችሁ እግዚአብሔርን አመስግኑ። አሕዛብ የሚለው ቃል ይህንን ላብራራ መጀመሪያ። ምክንያቱም አሕዛብ ሲባል አንዳንዱ ሰው የሚረዳበት መንገድ የተለየ ስላለ ብዙዎቻችን አሕዛብ ሲባል ከኛ ሃይማኖት ውጭ የሆኑትን ለመጥራት አሕዛብ የሚለውን የምንጠቀመው መስሎ ሰው አለ። ስህተት ነው። አሕዛብ ማለት ህዝብ አለ፣ አሕዛብ አለ፣ ህዘብ አለ። በጣም ብዙ ጊዜ የግዕዙ ቃል ነው ግራ የሚያጋባን እንጂ ህዝብ አለ። ህዝብ የሚለው ብዙ ሲሆን ለምሳሌ እናንተን ህዝብ ብላለሁኝ። በጣም ብዙ ህዝብ ደግሞ ቢሆን ስገልጥ አሕዛብ ብላለሁ። ያ ማለት ብዙ ህዝብ አንድ ማለት ነው። ከዛ በጣም ደግሞ እጅግ በጣም ብዙ ሲሆን ህዘብ ተብሎ ይጠራል። የብዙ ብዙ ማለት ነው። ቁጥር የሌለው መቆጠር የማይችል ከአቅም በላይ የሆነ እሱ ህዘብ ተብሎ ይጠራል። ስለዚህ ህዝብ፣ አሕዛብ፣ ህዘብ የግዕዙ ብዙ ቁጥርን ለመግለጥ የሚኬድበት ደረጃ ነው መጀመሪያ። ግን ታዲያ አሕዛብና እስራኤል የሚል ልዩነት አለ። ያ ከየት መጣ ቢባል አሕዛብ ተብሎ የሚጠሩት ከእስራኤል ውጭ የነበሩት በብዛታቸው ምክንያት ነው። አሕዛብ ብዙዎች ስለነበሩ፣ እስራኤል ጥቂቶች ናቸው ሲጀምር። ያው እንደምታውቁት የአሕዛብን ቁጥር ከሞዓብና ከአሞን ብትጀምሩ፣ ከሎጥ ልጆች ብትጀምሩ፣ ሎጥ ከልጆቹ የወለዳቸው ማለት ነው። ወይም ደግሞ ልጆቹ የሎጥ ልጆች አባታቸው ከሎጥ የወለዷቸው ሞዓብና አሞን ጣዖት አምላኪዎች ይባላሉ። እነሱ አሁን አሕዛብ ተብሎ ይጠራሉ። ከዛ ቀጥሎ የነ እስማኤል፣ ከዛ ቀጥሎ የነ ኤሳው፣ ከዛ በኋላ ግን ከእስራኤል ውጭ ያለው አጠቃላይ እነዚህ ያለ ሕግ የሚኖሩት ብዙ ስለሆኑ ሌሎቹ ግን እስራኤል ተብለው ይጠራሉ። ስለዚህ ያን ጊዜ የነበረው ልዩነት እስራኤልና አሕዛብ በማለት ነበር የነበረው ዋና ልዩነት። እስራኤል ሲባል ቁጥሩ ትንሽ ነው፣ ኪዳን ያለው፣ መስዋዕት ያለው፣ ታቦት ያለው፣ ክህነት ያለው፣ ትንቢት ያለው፣ ሕግ ያለው የእግዚአብሔር ሕዝብ የእግዚአብሔር ወገን የሆነ ለማለት እስራኤል ብለን እንጠራለን። ከዛ ውጭ ያሉት ግን ጣዖት የሚያመልኩ ናቸው። ለተራራ፣ ለእንጨት፣ ለምናምን የሚሰግዱ፣ ለጨረቃ፣ ለኮከብ፣ ለባህር የሚሰግዱ ናቸው። ብዙዎች ናቸው። ስለ ብዛታቸውም ጭምር አሕዛብ ብለን እንጠራቸዋለን። ይሄ ልዩነት ነው አሕዛብ የሚለውን የሌላ ሃይማኖት እንዲመስል ያደረገው ይሄ ልዩነት እንጂ አሁንም አሕዛብ ብለን ስንጠራ ሌሎችን ማለታችን አይደለም። ስለዚህ አሁን ይሄ ግልጽ ነው አይደለም? አሁን የነገርኳችሁ አሕዛብ ሁላችሁም እግዚአብሔርን አመስግኑ ሲባል እናንተ ሁላችሁ ለማለት ነው። የቁጥርን መጠን ለማሳየት የምንጠቀምበት ነው። አንድም በሌላ ነጥብ ደግሞ ከአሕዛብ የመጡ አሕዛብ ብለን ከምንጠራቸው ወገን እንጨት ከማምለክ ድንጋይ ከማምለክ ከዚያ የመጡትንም ጭምር ድሮ እንደዚህ ነበራችሁ፣ አሁን ግን ክርስቲያኖ ሆናችኋል ለማለት እሱንም ደግሞ አሕዛብ ብለን ልንጠራ እንችላለን። ዋናው ነጥብ ግን አሕዛብ የሚለው ብዛትን፣ የሕዝብን ብዛት ቁጥር የሚያሳይ መሆኑን እሱን መረዳት ይገባል። የመጀመሪያው ታዲያ አሐዱ ካለ በኋላ አመስግኑት ብሎ ጥሪ የሚያደርገው ለምንድን ነው የሚለውን እሱ እናሳያችሁ።
በዚህ ረገድ እንድትረዱት የምፈልገው የቅዳሴ ቅደም ተከተል፣ የጸሎት ቅደም ተከተል፣ የምስጋና ቅደም ተከተል በቤተ ክርስቲያኒቱ እያንዳንዱ ስርዓትና ልክ አለ። ቀኖና የሚባለው አንዱ እሱ ስለሆነ ለምሳሌ ሁሉ ጊዜ ላለው ጸሎት ስንጸልይ አባታችን ሆይ በሰማያት የምትኖር ካልን በኋላ ምንድነው የምንለው? ስምህ ይቀደስ። ምስጋና ነው እናመሰግናለን። ከማንኛውም ነገር በፊት ምስጋና ይቀርባል። ስም ከተጠራ በፊት ማንኛውም ክርስቲያን ለጸሎት በሚቆምበት ሰዓት የመጀመሪያው ቃል ከአፉ የሚወጣው አምላኬ ሆይ አመሰግናለሁ የሚል ቃል መሆን አለበት። በማንኛውም ጊዜ ታሞ ቢሆን እየሞተ ቢሆን ምንም ነገር በእግዚአብሔር ፊት ለመቆም በመቻሉ አንደበቱን ለመክፈት በመቻሉ ለምስጋና ጊዜ በማግኘቱ እስከዚህ ሰዓት ድረስ በሕይወት በመኖሩ ማንኛውም ሰው ምንም ነገር ከመጠየቁ በፊት አመስግናለሁ። የዕለት እንጀራችንን ስጠን ዛሬ የሚለው በኋላ ነው። ስምህ ይቀደስ፣ መንግስት ትምጣ። ከዛ የጥያቄም ቅደም ተከተል አለው እያልኩ ነግራችኋለሁ። ብዙ ጊዜ ልመናም ቅደም ተከተል አለው። ሲጠየቅም የእንጀራ ጉዳይ አይጠየቅም፣ የትዳር ጉዳይ አይጠየቅም። ቶሎ ብሎ የስራ ጉዳይ ስራ ስጠኝ ተብሎ አይጠየቅም። ቶሎ ብሎ ትዳር ስጠኝ ተብሎ አይጠየቅም። ጤናዬን ስጠኝ ተብሎ አይለመንም። እግዚአብሔር መጀመሪያ መንግስትህን አውርሰኝ የሚቀድመው እሱ መንግስተ ሰማያትን መጠየቅ፣ የዘላለም ሕይወትን መጠየቅ፣ ጽድቁን መንግስቱን ለመውረስ መጠየቅ፣ መዳንን መጠየቅ፣ እሱን ነው መጀመሪያ የሚጠየቀው። ከዛስ ሌላው ዳረጎት ነው። ራት ይሄ ምሳ ይሄ መንግስተ ሰማያት የዘላለም ሕይወት ክርስቲያን እንደዚህ። ከዛስ መንግስት ትምጣ ካሉ በኋላ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ መላእክት እንዲያመሰግኑ ፈቃድ እንደሆነ በሰማይ እኛም በዚህ ምድር እንደ መላእክት እንድናመሰግን ፍቀድ መባል አለበት። ከዛ በኋላ ነው እንጀራ የሚጠየቀው። እንጀራም ደግሞ በቁሙ እንጀራ አይደለም። እሱ እንዲያውም የመጨረሻ ትርጉም ነው። ብዙ ጊዜ የእንጀራ ጥያቄ የመጀመሪያው ጥያቄ ምስጋና ነው። ራሱ የእግዚአብሔር ቃል ነው እንጀራ የሚባለው። ወንጌል ነው እንጀራ የሚባለው። ንስሐ ነው እንጀራ የሚባለው። ስጋው ደግሞ ነው እንጀራ የሚባለው። ትምህርት ነው እንጀራ የሚባለው። ማህሌቱ ነው እንጀራ የሚባለው። ቅዳሴው ራሱ ነው እንጀራ የሚባለው። ከዛ በኋላ ነው ለዚህ የምድራዊ እንጀራ የሚጠየቀው። ትርጉሙ ራሱ ነው። የዕለት እንጀራ ስጠን ማለት ይሄ የምንበላው ምግብ አይደለም፣ ምድራዊ ምግብ አይደለም። ይሄ የዕለት እንጀራ አሁን እግዚአብሔር ለእናንተ የዕለት እንጀራችሁን እየሰጣችሁ ነው። በዚህ የዕለት እንጀራ በኩል እግዚአብሔር እናንተን ያስጠናል፣ እናንተን ይፈውሳል። የዚህ ረሃብ ክፉ ነው። የእግዚአብሔር ቃል ረሃብ ክፉ ነው። የወንጌል ረሃብ ክፉ ነው። የደስታ ረሃብ ክፉ ነው። የሰላም ረሃብ ክፉ ነው። ለምን? ወንጌል ደስታ ስለሆነ፣ ወንጌል ሰላም ስለሆነ። እንዲህ አይነት ዘመናት ላይ ቀጥሉ ይችላል ወደፊት። ሁልጊዜ ላሉ ሟርት አይደለም። ከሆኑ ዓመታት በኋላ እናንተ ተቀምጣችሁ የሆነ መምህር እዚህ ቆሞ ማስተማር ሊቀር ይችላል። ሁሉም ነገር ዲጂታል ከሆኑ ጊዜያት በኋላ በድምፅ ማጉሊያ ሰፈሩን ምናምን እንትን ማለት እንደሱ ይቀራል። ይሄን ወደም መጠበቅ አለባቸው ወጣቶች። የምታውቁት ይቀራሉ። ጥቂት ጊዜያት ነው የሚቀሩ፣ ጥቂት ዓመታት ናቸው። የትኛው ነው? የኦርቶዶክስ ቤተክርስቲያን ብቻ አይደለም፣ የሙስሊሙ፣ የፕሮቴስታንቱ፣ የሌላውም አጠቃላይ ሰፈር የሚረብሸው ምን የሚለው በዚያ ከዚህ በኋላ የድምፅ ብክለት ምናምን ይባልና እነዚህ ህጎች ከረቀቁ ከጸደቁ በኋላ ይቀራል። ከዛ ወደ ውስጥ ይሄ ድምፅ የሚናፍቅበት ጊዜ ይመጣል። አሁን እኛ እንቅልፍ ረበሸ እንደዚህ ሆነ እንላለን። ግን ደግሞ ይሄንን ድምፅ ራሱ ቤተክርስቲያን የት እንዳለ እንኳን ማናይበት ማናውቅበት ጊዜ ሊመጣ ይችላል። ያየናቸው እነዚህ ሰለጠኑ አደጉ የሚባሉ ሀገራት አሁን ድምፅ ማጉሊያ የሚባል ነገር አጠፋፍተው የውስጥ ብቻ ነው የሚጠቀሙት ነገሮች። የትኛው ማለት አደጉ የሚባሉ ሀገራት የትኛው የከበሮ ድምፅ እንኳን አንድ ቦታ እንደውም የገጠመኝ ማህሌት ለመቆም የቀበሌው አስፈቅደው የአካባቢው ለምን ማህሌት ሲቆም ከበሮ ድው ይላል። ስለዚህ ይሄን ድምፅ እነሱ ስለማያውቁት ቦምብ ፈንድቶ ምናምን ሊመስላቸው ይችላል። ድምፅም እንዲረብሻቸው አይፈልጉም። የማያውቁት ድምፅ እንዲሰሙ አይፈልጉም። በዚህ ምክንያት ዛሬ እንደዚህ ነው እናገለግላለን ብሎ አስረድተው ደብዳቤ አስገብተው ሊባኖስ እስራኤል አጠገብ ያለችው ሀገር ከዛ በኋላ ነው ማህሌት ቆመው የከበሮ ድምፅ ሲሰማ አይ ነግረውናል ተብሎ ለአካባቢው ተነግሮናል። ለአካባቢው ሰው እንደዚህ ደጅ ስላለ ዛሬ ኦርቶዶክሶች እግዚአብሔርን ያመሰግናሉ፣ የከበሮ ድምፅ ትሰማላችሁ እንዳትደነግጡ ተብሎ ይነገራቸዋል። ንግስ ሲነግስም እልል እየተባለ ሲዞር ደወሉ ሲመታ ቃጭሉ ሲመታ ሲሰሙ የተነገረ ብሎ ያስባሉ። አያችሁ ይህን ያህል ዝግጅት ይኖር። እኛ አሁን እንደፈለግን ከበሮ እየመታ በፈለግነው ቀጠሮ በፈለግነው ፕሮግራም በፈለግነው ሰዓት ማህሌት ቆመን እናድራለን አይደል? ከሆነ ጊዜ በኋላ ይሄ ይዘጋል። ስለዚህ አንዳንድ ነገሮች እንዴት እንደምንረዳ ማወቅ ይገባል። ብርቅ የሚሆንበት ጊዜ ይመጣል። በእውነት ጡር እንዳያደርግብን የእርሱ ቅዱስ ፈቃድ ይሆንልን። እነዚህ ነገሮች እየቆዩ ሲሄዱ ምንድነው ሊሆኑ የሚችሉት? ምናልባት ዳራሾች ሊሆኑ ይችላሉ፣ ወይ ደግሞ ሰው በአካል መምጣት ይተውና
በዙም በላይቭ ምናምን መከታተል። አሁን ብዙ ሰዎች አሉ ላይቭ የሚከታተሉ በእነዚህ በተጠመዱት መሳሪያዎች የግዴታ ሆኖባቸው የሚከታተሉትን አይደለም እምላችሁ፣ ግን እዚሁ ሆነው እዚሁ ሰፈራችን ዙሪያ ሆነው ግን ካልጋቸው መውረድ አቅቷቸው ዝም ብለው እዛ ሆነው እያዩ ያሉ ይሻላል። ስራ ከመፍታት ሌላ ነገር ከማየት ይሻላል። ቢመጡ ደግሞ በጣም ይፈልጋል። ለምን እዚህ መጥተው ሲሰግዱ አፈሩ ሲነካቸው፣ እዚህ ግቢ ሲገቡ እግዚአብሔር ሲባርካቸው፣ ቅዱሳን ሲባርኳቸው ትልቅ ነገር አለውና ስለዚህ ይሄ ራሱ የዕለት እንጀራ ነው የሚባለው። የዕለት እንጀራችንን ያነሳን አምላካችን እግዚአብሔር የተመሰገነ ይሁን። ስለዚህ ምስጋና ነው። መጀመሪያ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ብለን ሃይማኖታችንን ከገለጥን ከመሰከርን በኋላ የእግዚአብሔርን ስም ከጠራን በኋላ ቅድስናውን ካወጅን በኋላ የሚቀጥለው ቅደም ተከተል ምስጋና። ለዚህ ነው የምናመሰግነው። ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ፣ አሕዛብ ሁላችሁ እግዚአብሔርን አመስግኑት ብሎ ካህኑ ጥሪ ያደርጋል፣ አዋጅ ያውጃል። ሁላችሁ ይላል መዝሙር 116 ነው ብያችኋል። ሁላችሁ ሲል ደግሞ ምን ማለት ነው ሲባል ሕፃን የለ፣ አዋቂ የለ፣ ፓትርያርክ የለ፣ ሁልጊዜ ደግሞ ጳጳስ የለ፣ ቄስ የለ፣ መርጌታ የለ። ይሄ አፍንጫ ላይ ጨርቅ እንደዚህ አድርጎ አይቻልም። እሱ ሁላችሁ ማንም መናገር የሚችል አንደበቱ የተፈታ ክርስቲያን የሆነ እዚህ መቅደስ ያለ አዲስ አማን ያልሆነ ማንኛውም ሰው ማመስገን አለበት። አዲስ የመጣም ቢሆን ገና ለመጠመቅ እየተማረ ያለ አቅም ካለው ካጠናው ከተማረው ካወቀውና ፈቃደኛ ከሆነ ቢያመሰግን ይባረካል፣ ይጠቀማል። ስለዚህ ሁላችሁ የሚለው ቃል የሚቀልብ ሰው አለ። የሚቀልብ ሰው እርጌታ ስለሆነ ሻሽ ስለጠመጠመ ተሰጥኦ መቀበል ውርደት ነው ራሱ። አይ እኔ እኮ አውቀዋለሁ ብሎ ዝም የሚል ሰው አለ። ጨርቁን አፍንጫው ላይ አድርጎ ይህ መቅሰፍት። ይህ በጣም ትክክል ያለ ማንኛውም ሰው እንዳልኳችሁ ይሄ ብቻም አይደለም። በሚመናንም በአንዳንድ ሰዎች ሳምንት እንደተናገርኩት ትልቅ የጸሎት መጽሐፍ ይዞ ተሰጥኦ የማይመለስ ሰው አለ። ተሰጥኦ አለመመለስ፣ ለመሳተፍ ፈቃደኛ አለመሆን በነገራችን ላይ ኃጢአትም ጭምር። እኛ ይህንን ዜማ የምናስጠናችሁ ደጋግሜ እንደምናገረው በምልክት እንድትጮሁት አይደለም። መምህር ያሬድ እንደሚጮሁት የቅዳሴ መምህራን እንደሚጮሁት ዲያቆናቱን ልክ እንደሚሉት እንደዛ እንድትሆኑ አይደለም። አብራችሁ ለማለት ባዕድ እንዳትሆኑ፣ ለቃለ እግዚአብሔር ባዕድነት እንዳይሰማችሁ፣ ባይተዋርነት እንዳይሰማችሁ እንጂ በፈለጋችሁት ዜማ በገባችሁ መልክ በንባብም ቢሆን ዜማው እምቢ ካላችሁ፣ ጉሮሮ ካልታዘዘላችሁ እናንተ ዝም ብላችሁ ወይ ሴት ዶሮ ሁሉ ልትሉ ትችላላችሁ። ዜማው እምቢ ካላችሁ ይደረግ፣ ካስቸገራችሁ ይደረግ። ቁም ነገሩ ግን መልስ ነው። ይሄ ተሰጥኦ ተብሎ ነው የሚጠራው። ብዙ ጊዜ እንዳልነው ተሰጥኦ ማለት በነገራችን ላይ መልስ ማለት ነው። አሁን አንዳንዱ ሰው ተሰጥኦ የሚለውን አማርኛውን ስጦታ ምናምን ነው የሚተረጉ። አቤት የገሌ ተሰጥኦ ምናምን ይላል። ትክክል አይደለም። አማርኛው ነው ስጦታ የሚል ነገር አለ። መሰጠት፣ መታደል፣ ጸጋ፣ እነዚህን ቃላት ልንጠቀም እንችላለን። ግዕዙ ግን ተሰጥኦ መለሰ፣ መልስ ሰጠ። ተሰጥኦ የሚለው ደግሞ መልስ መስጠት፣ መመለስ፣ ቃል መመለስ ማለት ነው። የተጠየቀው ጥያቄ መልስ መስጠት ማለት ነው። ተሰጥኦ ማለት እሱ። እዚህ ነው የተሰጥኦ ዜማ ምን እላችሁ፣ የመመለስ ዜማ፣ የመልስ ዜማ። ካህኑ የሚጠይቀን ጥያቄ አለ፣ ዲያቆኑ የሚጠይቀን ጥያቄ አለ። መጀመሪያውም ዲያቆን፣ ንፍቁ ዲያቆን እንደየተራቸው። አሁን ካህኑ ምን ብሎ ነው የጠየቀን? ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ፣ ሁላችሁ አሕዛብ ሁላችሁ እግዚአብሔርን አመስግኑ። አሕዛብ የሚለው ውስጥ እነማን ተካተዋል? ከፓትርያርኩ ጀምሮ እስከ ሕፃናቱ ድረስ ያለው መናገር የሚችለው በሙሉ አሕዛብ በሚለው ውስጥ ተካቷል። ለምን? ብዙ ስለሆነ። እዚህ ላይ ማዕረግ አይደለም ጉዳዩ፣ እግዚአብሔርን የማመስገን ጉዳዩ። እዚህ ላይ ጉዳዩ ጳጳስ የመሆን ያለመሆን፣ ሕዝብ የመሆን ምእመን የመሆን ያለመሆን ጉዳይ አይደለም። እዚህ ጋር እግዚአብሔርን የመታዘዝና ለእግዚአብሔር መልስ የመስጠት የማመስገን ጉዳይ። ስለዚህ የመጀመሪያው እሱ ምስጋና። ማንኛውም እግዚአብሔርን ስሙን ከጠራን በኋላ ማመስገን ስለሚገባን የምስጋና አዋጅ ይታወጃል። ስለዚህ አንደኛ የምስጋና አዋጅ። ሁለተኛ ደግሞ ምስጢሩ ላሳያችሁ። ለምንድን ነው በዚህ ጊዜ ምስጋና የሚታወጀው? ለምንድን ነው? ቅዳሴን ከዚህ በፊት ስነግራችሁ ታስታውሱ እንደሆነ ትዝ ላይላችሁ ይችላል። በብሉይ ኪዳን ከነበረው እስራኤላውያን ከተሻገሩት ባህር ጋራ አገናኝቼ ነግሬያችኋለሁ። እዛ ባህር ላይ የእግዚአብሔር መንገድ ተብሎ የሚጠራ አለ ብያችኋለሁ። የማን መንገድ? ቅዳሴ ማለት የእግዚአብሔር መንገድ ነው ብያችኋለሁ። ሌላኛው ማብራሪያ የማን መንገድ ነው? ቅዳሴ ማለት የማን መንገድ ነው? በየመሃሉ ጠይቃለሁ። ቅዳሴ ማለት የማን መንገድ ነው? የእግዚአብሔር መንገድ ነው። ይህን በደንብ የእግዚአብሔር መንገድ ነው ቅዳሴ። የእግዚአብሔር መንገድ የሚገለጥበት፣ ቅድስናው የሚታይበት፣ መላእክት የሚታዩበት፣ እግዚአብሔር የራሱ
የሆኑ ሰዎችን የሚታደግበት ቦታ ነው። ባህር የሚከፈልበት፣ ደረቅ መሬት የሚታይበት፣ ሰላምና እረፍት የሚታይበት። ከዚህ በፊት ስነግራችሁ ውሃው የሚቆምበት ብያችኋል። አሐዱ አብ ቅዱስ ሲባል በያለንበት እንቆማለን ብያችኋል። ይህንን ወደኋላ መልሼ ያሳየኋችሁ በምድር በታጠበችበት ጊዜ፣ ከዛ ደግሞ የኖህና ከኖህ ጋር ያሉት ወደ መርከብ መግባታቸውን እሱን አንስቼ፣ ይህ ብቻ ሳይሆን እስራኤላውያን ባህሩን ሲሻገሩ በቀኝና በግራ ውሃው ምን ብሎ ብያቸዋል? እንደ ግድግዳ ቆመ። ልክ ያ ውሃ በቀኝና በግራ እንደቆመ ሁሉ እኛ አሐዱ አብ ቅዱስ ሲባል እኛ በያለንበት ምን ሆናለን? እንቆማለን፣ ቀጥ እንላለን። ይህ ብቻም አይደለም። ባህሩን ከተሻገሩ በኋላ የባህሩ ጫፍ ላይ አፋፍ ላይ ሆነው እስራኤላውያን ቆመው የፈርዖናውያን ሬሳ አይቶ ቅዳሴ ማለት እንደዛ ነው እያቸው። ቅዳሴ ማለት ልክ እስራኤላውያን የባህሩ ጫፍ ላይ ሆነው የፈርዖናውያንን እና የሰራዊቱን ሞት እንዳዩ ሬሳቸው ሲንሳፈፍ የጠላቶቻቸውን ሬሳ ሲንሳፈፍ እንዳዩ ሁሉ ኦርቶዶክሳውያንም ቅዳሴ ላይ ቆመው የአጋንንትን ጥፋት ይህን እንዳትረሱ የጠላቶቻችንን ማለቅ፣ ማለፍ፣ መሸነፍ፣ መሞት የምናይበት ቅዳሴ ማለት ነው። ባህሩ ላይ ቆመው ስለዚህ ባህር የሚከፈልበት የማን መንገድ የሚታይ? የእግዚአብሔር መንገድ የሚገኝ ሙሴ አይደል ሲናገር እንዲህ ነው። ለምሳሌ ብዙ ጊዜ በህዳር ሚካኤል የሚባል ባህረ ግርምተ ገብረ አረፍተ ወበውስቴታ አርአየ ሞተ እግዚአብሔር። ባህረ ግርምተ ማለት የምታስፈራ ባህር ማለት ነው። ገብረ አረፍተ ማለት ግድግዳ ያለበት ማለት ነው። ያ የሚያስፈራ ባህር የሚባለው ባህረ ኤርትራ እየተባለ የሚጠራው እስራኤላውያን ተሻገሩ። ምንድነው ያደረገው? ግድግዳ ያደረገ ሲባል በቀኝ በኩል ባህሩ ቆሞ እንደ ግድግዳ ሆነ፣ በግራ በኩል ግድግዳ ሆነ። በመሀል በኩል ያለው ልክ እንደዚህ መንገድ ቀጥ ያለ ሰዎች የሚራመዱበት ደረቅ ያ መንገድ ይላል ቅዱስ ያሬድ ወበውስቴታ አርአየ ፍኖተ እግዚአብሔር። በውስጧስ እግዚአብሔር ምንን አሳየ ቢባል መንገድን አሳየ። ምንን አሳየ? መንገድን አሳየ። ያ መንገድ ምንድን ነው? እግዚአብሔር ያደረገውን ታውቃላችሁ? ባህሩን ሲከፍል አሁን የሙሴ በትር ነው ባህሩን የከፈለው። የሙሴ በትር ሲባል የሙሴ በትር ለምልክትነት የተጠቀማት ማለት እንጂ በትር በባህሪው ሙሴ ባህር የሚከፍል ሆኖ አይደለም። ግን አንደኛ ከሙሴ በትር ጋር ምን አለ? ቃል ኪዳን አለ፣ ተልእኮ አለ። ሁለተኛ ከሙሴ በትር ጋር የነራሔል እንባ አለ፣ የሽማግሌዎች እንባ አለ፣ የህፃናት ጩኸት አለ ከበትሩ። ሶስተኛ ግን በትሩ ብቻ ሳይሆን እስራኤልን ሲከተሏቸው የነበሩ 7 ሊቃነ መላእክት እነዚህ 7ቱ መላእክት ደመናው መላእክት የሚገለጡበት ነው። በ7 አይነት የሚገለጡ ለምሳሌ አንዱ ደመና ከላይ ሆኖ የፀሐዩን ዋዕይ የፀሐዩን ሙቀት ይከላከል ከላይ ሆኖ እሾህ እንዳይመታቸው እንቅፋት እንዳይመታቸው የሚያደርግ ነው። 2 መልአክ በሉ። ስንት መልአክ? 2 መልአክ። ሶስተኛው መልአክ ደግሞ በቀኝ በኩል ሆኖ በቀኝ የሚመጣውን መቅሰፍት የሚጠብቃቸው ስንት ሆነ? 3 በሉ። አራተኛው ደግሞ በግራ በኩል ሆኖ በግራ የሚመጣውን የሚጠብቃቸው ስንት ሆነ? 4። አምስተኛው ደግሞ ከኋላ ሆኖ ከኋላቸው ጠላት እንዳያያቸው። ለምሳሌ እነ ፈርዖን ከኋላ እየተከተሏቸው ደመናው ግን ከኋላ ሆኖ ልክ እንደ መጋረጃ ሆኖ በፈርዖን በኩል ለነ ፈርዖን ሲታይ ጨለማ ነው፣ ለእስራኤላውያን ግን ብርሃን ነው። ስለዚህ 5ኛው መልአክ ከኋላቸው አለ። ስንት ሆነ? 5። 6ኛው መልአክ ደግሞ 6ኛው ደመና ከፊታቸው ይሆንና ሌሊት ልክ እንደ እሳት እንደ ብርሃን እየሆነ ይጠብቃቸው። መንገድ ሲጠፋባቸው ይመራቸዋል። ማረፍ ሲገባቸው ይቆምላቸዋል። ስንት ሆነ? 6። 7ኛው ደመና ደግሞ ምግብ የሚሰጣቸው ደመና ራሱ ደመናው ባለበት ቦታ ለምሳሌ ያኛው 7ኛው ደመና እዚህ ቦታ ያርፋል። ልክ ጠዋት ላይ ሲነቁ ከእንቅልፋቸው ተነቅተው ሲያዩ ያ ደመና የነበረበት ቦታ መናው ተከምሮ ያገኙታል። ልክ እንደ በረዶ ሆኖ እንደ ድርጭት ሆኖ ያገኙታል። ከዛ በኋላ ያንን ወስደው ይበሉታል። እንደ ማህር የሚጣፍጥ ነው መና ማለት ነው። በነገራችን ላይ ትርጉሙ ምንድር ማለት ነው። ልክ ሲያዩት እስራኤላውያን ልክ እንደ በረዶ ተጋግሮ ሲያዩት ይሄ ምንድር ነው ብለው በዛ ምክንያት መና የሚለው ቃል ምንድር እንደማለት ነው ትርጉሙ። እና መና የሚሰጣቸው ደመና 7ኛው ደመና። በእነዚህ በ7ቱ ደመና ውስጥ ዝም ብሎ አሁን ደመና ምግብ ሊሰጥ አይችልም። ደመና ውስጥ ግን የሚያዘጋጁ ከሰማይ የተላኩ መላእክት አሉ።
እንዳታስቆጣው ተጠንቀቅ ተብሎ ማስጠንቀቂያ የተሰጣቸው መላእክት በዚህ ደመናው ስላሉ የመላእክት ረዳትነት በእውነት ከሁላችን ጋር ይሁን። እስራኤላውያንን ብቻ ሳይሆን አሁንም እኛም ዙሪያችንን መላእክት ይጠብቁናል። የመላእክት ጥበቃ ከሁላችን ጋር ይሁን። ስለዚህ እንዲህ እያደረገ እግዚአብሔር ይጠብቃቸው ነበር እስራኤላውያን እና እነዚህ የእግዚአብሔር መንገድ ተብለው ነው የሚጠሩት። ይሄ መንገድ ለመሆኑ የት ነው የሚያደርሰው? ልክ በደረቁ መንገድ ተሻግረው የባህሩ ጫፍ ላይ ሲደርሱ በጣም አስጨናቂው ነገር ምን እንደሆነ ታውቃላችሁ? ባህሩን ተሻግረው ልክ እንደዚህ አይነት አፋፉ ነው ባህሩን ይመለከታሉ። እነሱ መንገዱ ክፍት ነው፣ ውሃው እንደቆመ ነው፣ በቀኝና በግራ እንደቆመ። ከዚያስ እነማን እየመጡ ነው? እነ ፈርዖን እየመጡ። ፈርዖን ሰረገላውን፣ ፈርዖን ፈረሱን እየገረፈ እያበረረ፣ ሌሎች ሰራዊቱ ደግሞ እየተከተሉት እየመጡ ነው። ከዚያስ ገቡ። እነሱ በተሻገሩበት ደረቅ መንገድ ገቡ። ምንድነው የሚሆነው ቀጥሎ? እስራኤላውያን በተሻገሩበት መንገድ የተሻገሩ እንደሆነ እስራኤላውያንን አንቀው አርደው ፈጅተው መጨረስ ነው የሚሆነው። ይህን አደጋ ነው በዓይናቸው ያዩ፣ በልባቸው ይስሉ ነበር። እስራኤላውያን ተጨነቁ። ወደዚያ እንዳይሄዱ ተራራ ነው፣ ሩጠው ማምለጥ አይችሉም። እነሱ የተሻገሩበት መንገድ ፈርዖናውያን እዚህ ጫፍ አፍንጫቸው ስር እስኪደርሱ ድረስ መንገዱ ክፍት ነው፣ አልተዘጋም። ይሄ በቀኝና በግራ የነበረው የቆመው ግድግዳ ሆኖ የቆመው ውሃ አልተዘጋም። ግን እግዚአብሔር ምን እያደረገ ነበር? ሁሉም የተዘጋጀው መንገድ ላይ ገብተው እስኪያልቁ ድረስ እግዚአብሔር እየጠበቀ ነበር። ከኋላ ያሉት ገብተው አለቁ ከነፈረሶቻቸው። ፈርዖን ደግሞ እዚህ ጋር ደረሰ። ግን እግዚአብሔር አይቸኩልም አይዘገይም። እግዚአብሔር ሁሉን ማድረግ ይችላልና በልኩ ልክ እነሱ ጋር እደርሳለሁ ብሎ ባሰበበት ሰዓት ቅዱስ ሚካኤል ውሃውን ደፈነ። ስለዚህ ጠላት ሰጠ፣ ሁሉም ተካተው እስኪገቡ ድረስ። አንዳንድ ጊዜ ህይወት ውስጥ እንደዛ ነው። እግዚአብሔር የሚጠብቀው እንደዛ ነው። አሁን እኛ ብንሆን ምንድነው የምናደርገው? ልክ ፈርዖን ልክ ሲገባ እዛች ጋር ጫፏ ጋር ሲደርስ ውሃውን እንደፍነዋለን። ከዛስ ፈርዖን ይሞታል፣ ሌሎቹ ግን ይተርፋሉ። አያችሁ፣ እግዚአብሔር ከፈለገ ማጥፋት የሚገባውን እስከነ ሰንኮፉ ያጠፋል። እስከነ ሰራዊቱ ድምጥማጡን ያጠፋል። በመስቀል ኃይል ቀራንዮ ላይ እንዲህ አድርጎ ነው ከነ ሰራዊቱ ድል ያደረገልን። ክብርና ምስጋና ለስሙ አጠራሩ ይሁን። አመስግኑት እግዚአብሔር። ከዛ በኋላ ምስጋናው ቀጠለ። በጣም በሚደንቅ ሁኔታ ጠላቶቻቸው መስጠማቸው ብቻ አይደለም፣ አይናቸው አላመንም። በነገራችን ላይ እናተ ሙሴ በኢትዮጵያ ናትን የሚል መጽሐፍ ሮበርት ኮርኖክ የሚባል ሰው የጻፈውን ተተርጉሞ አንብባችሁት ከሆነ እዛ ላይ ምን ይላል? እስከ ቅርብ ጊዜ ድረስ ምርምር ተደርጎበታል ይሄ ባህር እና ባህሩ ላይ የሰረገላ ስብርባሪዎች ተገኝተዋል እና በትክክልም ፈርዖን ከነሰራዊቱ የሰጠመበት ቦታ ያ ቦታ እንደሆነ ታውቁ እና ቦታዎቹ ራሱ የሚመሩት በመጽሐፍ ቅዱስ የተጻፉት እነዚህ 70 ዘንባባ የሚባሉት እስካሁን ድረስ አሉ ይላል መጽሐፉ። እንደገና ደግሞ ይሄ የማራ ውሃ ብለው የሚጠሩት መራራ ውሃ፣ እሱ ውሃ ኦሪት ዘጸአት ምዕራፍ 15 ቁጥር 22 ላይ የቀመሱት እሱ ውሃ ዛሬም ድረስ ሲቀመስ እንደዛው ነው። ጨዋማ ነው፣ በጣም ከፍተኛ የጨው ክምችት ያለበት ነው እና ሲቀመስ እስካሁን ድረስ መራራ ነው። ቦታዎቹ እነዛን ያሳያሉ እና ሰውየው እስከ ሲና ተራራ ድረስ ሂዶ ሙሴ ታቦቱን ጽላቱን እስከተቀበለበት ቦታ ድረስ የሄደ ሰው ነው ይሄ ሰውዬ። እዚያ ብቻ ሳይሆን እዚያ አክሱም ድረስ መጥቶ ያው ታቦቲቱን ፍለጋ ማለት ነው። ያው የኛ አባቶች ክብር ይግባቸውና ያው በቀላሉ የሚያሳዩ ስላልሆኑ እንጂ በጣም ብዙዎች ያው ግራም ሃንኮክንም የምታውቁት ነው ታቦተ ጽዮን ፍለጋ የሚለውን። ይሄ ሰውዬም ተመሳሳይ ነው ይዘቱ፣ ታቦተ ጽዮንን ፍለጋ አይነት ነው አመጣጡ እና የሰረገላ ስብርባሪ ተገኝቷል። አሁን ችግሩ መንገዱን መጥተው መስጠማቸው ብቻ አይደለም። ምናልባት ፈርዖን እውነት ሰጥሟል ሙቷል የሚል ደግሞ ከባድ ጥያቄ ነው። ከዛ እስራኤላውያን ማመስገን የጀመሩት መቼ ነው? ልክ ሬሳቸው መንሳፈፍ ሲጀምሩ፣ ባህሩ ላይ ከወረዱ በኋላ ከሰጠሙ በኋላ ሞቱ። ያው እንደምታውቁት ሰው ሲሞት ሬሳው ወደ ላይ መንሳፈፍ ይጀምራል እና ልክ የሬሳውን መንሳፈፍ ባህሩ ላይ ማየት ከጀመሩ በኋላ የሙሴ እህት ማርያም ከበሮውን አነሳች። ያን ጊዜ ምን ብለው አመሰገኑ? ሲብሖ እግዚአብሔር ስቡሃ ዘተሰብሐ ፈረሰ ወመስተጽእነ ወረወ ውስተ ባሕር። ፈረሱንና ፈረሰኛው፣ ፈረሱንና ጋላቢው፣ ፈረሱንና ተጫኙን፣ የፈረሱንና የፈረሱን ባለቤት ባህር ውስጥ አስጥመኸዋል እና ወሩረኸዋል፣ ገለኸዋል እና እግዚአብሔር ሆይ
እናመሰግንሃለን ብለው አመሰገኑት። ክብርና ምስጋና ለስም አጠራሩ ይሁን። ይሄ የእስራኤላዊን ምስጋና በስቅለት የምናመሰግነው መጨረሻ ላይ ትዝ ይላችኋል። በስቅለት መጨረሻ ላይ የሚባለው ምንድን ነው? ሲቦ ለእግዚአብሔር ብለን እናመሰግናለን። አይታችሁ እንደሆነ ጧፍ ይመታል በመቋሚያ። ጧፉን ካበራን በኋላ መቋሚያው ላይ ይታሰርና በመቋሚያ ጧፉ ይያዛል። ያው አንዳንድ ቦታ እንደ ድራማ አይነት የሚመስሉ ነገሮች ይሰራሉ። እሱ ትክክል አይደለም፣ ለማሳየት ነው። በነገራችን አሁን አንዳንዶቹ የሚረዱት እንደዛ ስናደርግ ይሁዳን የምንቀጠቅጥ ምናምን ሰው የምንቀጠቅጥ ሰው የምንራገም ነው የሚመስላቸው። እኛ የምንራገመው ዲያብሎስ ነው። እኛ የምንራገመው ሰይጣን ነው። የምንመታውም ሰይጣን ነው። የምንመታውም በእግዚአብሔር ኃይል በእግዚአብሔር ስም እንጂ እኛ ሰይጣንን ዲያብሎስን አግኝተ ነው በአካል አይደለም የምንመታው። አንድ መቋሚያ ላይ ያለው ጧፍ ሄደ በመቋሚያ ስላጠፋ ሰይጣንን አግኝተዋን ማለት አይደለም። ሰይጣን ሞኝ አይደለም፣ እንደኛ ራሱን የሚቀጠቀጥም አይደለም። ግን ምልክቱ ምሳሌውን ለማሳየት ምክንያቱም በተለይ በጥንቱ ጊዜ እንደውም አባቶቻችንን የምታደንቋቸው በጥንቱ ጊዜ ንባብ የለም፣ እውቀት የለም፣ ጽሁፍ የለም። ስለዚህ ዝም ብላችሁ ሄዳችሁ መጽሐፍ ቅዱስ የቅዱስ ጳውሎስ መልእክት ማቴዎስ ወንጌል ብትሉ የማቴዎስ ወንጌል ሊያነቡ አይችሉም አባቶቻችን እናቶቻችን። ለምን? ንባብ የለም፣ የንባብ ባህል የለም፣ እውቀት የለም፣ ፊደልም አይታወቅም። ስለዚህ አባቶቻችን ያደረጉት ምንድን ነው? በምስል ማሳየት፣ በተግባር ማሳየት። ቲዎሬቲካል በሆነ መንገድ አይደለም፣ ፕራክቲካል በሆነ መንገድ ማሳየት። አባቶቻችን የተከተሉት ያመስል የስቅለት የምናሳየው። ስለዚህ ጧፉን እናበራለን። ዳዊቶች አሉ፣ የሚስተዛዘሉ የሚባሉ ዳዊቶች አሉ። እነዚህ ዳዊቶች ለምሳሌ እግዚኦ ይትጸመመኒ የምንለው ርግማን ነው፣ ልክ ነው። ግን ርግማኑ የይሁዳን ልጆች እያልን የምንራገመው ሰዎችን አይደለም፣ ሰይጣንንና የሰይጣንን የዘር የግብ ልጆች የማይመለሱትን ንስሐ የማይገቡትን እነዚህ ነው የምንራገመው። ከዛ በኋላ የምንመታውም ሰይጣንን እንዲያርቅልን ነው የምናደርገው። እና ይሄ ከተጠናቀቀ በኋላ እስየብሖ ለእግዚአብሔር ስብሐ ዘተሰብሐ ብለን እናመሰግናለን። ፈረሱንና ፈረሰኛውን ማለት ዲያብሎስን ከነሰራዊቱ ወደ ባህሩ ጥልሃል፣ ወደ ገሃነመ እሳት ጥልሃል። እኛን ግን ነፃ አውጥተሃልና እግዚአብሔር ሆይ እናመሰግናለን ብለን እናመሰግነዋለን። በድጋሚ ክብርና ምስጋና ለስሙ ይሁን። ይሄ የእግዚአብሔር መንገድ ይባላል። የማን መንገድ ይባላል? የእግዚአብሔር መንገድ። ቅዳሴ የማን መንገድ ይባላል? የእግዚአብሔር መንገድ። መንገዱ አንድ ነው። መንገዱ ስንት ነው አልኳችሁ? አስደናቂው የእግዚአብሔር መንገድ እንደዛ ነው። አንዳንድ ሰዎች ይተርፉበታል፣ ሌሎች ይሰጥሙበታል። አንዳንድ ሰዎች ሕይወት ያገኙበታል፣ ሌሎች ይሞቱበታል። አንዳንድ ሰዎች ይጠቀሙበታል፣ ሌሎች ይጎዱበታል። ለምሳሌ እኛ ዓለም ውስጥ ነው ያለነው። ዓለም ውስጥ ሆነን መጽደቅ እንችላለን። ዓለም ውስጥ ሆነን ኃጢአት የምንሰራ ከሆነ ማንመለስ ከሆነ እንጠቀምበታለን። ምጽዋትን ይሄን እጃችንን ሁልጊዜ እንደምንለው ብንመጸውትበት እንጠቀምበታለን፣ ብንማታበት እንጎዳበታለን። አንደበታችንን ብናመሰግንበት እንጠቀምበታለን፣ ብንሳደብበት እንጎዳበታለን። ይሄ ሁሉ ግን የማን መንገድ ነው? የእግዚአብሔር መንገድ። ሲራስ ሲናገር ምን ይላል? ለእመ ወረቃ ለፍህም ትጠፍ ወለእመ ነፋይካ ትነድድ ወባህቱ ክልኤሆሙ ይወጽኡ ማዱ አፍ ይላል። አንድን እሳት እዚህ አቀጣጥለህ ብተፋበት፣ ምራቅ ብተፋበት ይጠፋል። እፍ ብትለው ደግሞ ምን ይሆናል? ይነዳል። ሁለቱም ግን ከስንት አፍ ይወጣሉ? ከአንድ አፍ ይወጣሉ። ቅዱስ ያዕቆብም እንደተናገረው ይችን ምላሳችንን እንራገምባታለን፣ እንደገና እናመሰግንበት። ግን ያቸው አንዲት ነው። ሁለቱም ከአንድ አፍ ከአንድ ቦታ ከአንዱ ምንጭ ይወጣሉ። ስለዚህ እንዴት ነው የምንጠቀምበት የሚለው እንድትመለከቱት ነው። ቅዳሴ ያላመኑበት ሰዎች፣ የሚሳለቁበት ሰዎች፣ የሚቀልዱበት ሰዎች የሆኑ እንደሆነ ይሰጥሙበታል። አምነው የሚያስቀድሱ የሆኑ ሰዎች እንደሆነ ይወጡበታል። ወደ ዘላለም ሕይወት ይሻገሩበታል። ከበሮ ይዘው ያመሰግኑበታል። የእግዚአብሔርን ስም ያከብሩበታል። ይባረኩበታል፣ ይከብሩበታል፣ ይቀደሱበታል፣ ይጸኑበታል። ቅዳሴ ማለት ነው። እዚህ ነው ምስጋናው የእግዚአብሔር መንገድ ተብሎ ይጠራል። ይህንን ምስጋና የምናመሰግንበት ምክንያት ነው። ስለዚህ ካህኑ ምን እያለ ነው? ይህንን ልናገርና ላጠቃ ሰብሑ ለእግዚአብሔር ኩልክሙ አሕዛብ ሁላችሁ እግዚአብሔርን አመስግኑ ሲል ምን እያለ ነው? ያኔ እስራኤላውያን ባህሩን ሲሻገሩ፣ ያኔ ጠላቶቻቸው ሲሰጥሙ እግዚአብሔርን እናመሰግነዋለን ብለን እንዳመሰገኑ እናንተም አመስግኑ ማለቱ ነው ካህኑ። ለምን ተሻግራችኋል? አሁን ያላችሁት የት ነው? ሰማያዊ ሕይወት ውስጥ፣ ዘላለማዊ ሕይወት ውስጥ። ለምን? ቅዳሴ ማለት የሰማይና የምድር መገናኛ ድልድይ፣ የመላእክትና የሰው ልጆች አንድነት፣ የፍቅር ድግስ ያለበት፣ ጊዜ አልባነት ያለበት፣ ትናንት ነገ ዛሬ የሚባል የሌለበት፣ ከቅዱሳን ጋር ህብረት የሚመሰረትበት ስለሆነ በዚህ ምክንያት ያለንበት ቦታ ቅዱስና ያለንበት ሁኔታ ቅዱስ ስለሆነ ይህንን ለማረጋገጥ እግዚአብሔርን አመስግኑት። ሁላችሁ አሕዛብ እግዚአብሔርን አመስግኑት ብሎ ለዚህ ነው። ከዚያስ
ቅዳሴ እግዚአብሔር መንገድ ነው። መጨረሻው ምንድነው? ልብ በሉ። ይሄ መንገድ እስራኤላውያንን እስኪሄድ ድረስ ነው የወሰዳቸው። ለጊዜው ባህሩን ይሻገራሉ፣ የባህሩ ጫፍ ላይ ይቆማሉ፣ የፈርዖናውያንን ስጥመት ይመለከታሉ። መጨረሻው በስጋ የሚያደርሳቸው ምድረ ከነዓን የሚያደርሳቸው እቺ ማርና ወተት የምታፈሰዋ ተብላ ቅድስት ኢየሩሳሌም ነው የሚያደርሳቸው። ይህች ቅዱስ ኢየሩሳሌም ውስጥ ምን ተከስቷል? ክርስቶስ ተወልዶባታል፣ በስጋ ረግጧታል፣ ስጋውን ቆርጧታል፣ ደሙን አፍስሶባታል፣ መስቀል ተተክሎባታል፣ መንፈስ ቅዱስ ወርዶባታል፣ ሐዋርያት ተባርከውባታል፣ የጌታ ደም ፈሶባታል። አያችሁ፣ የተቀደሰችዋ ምድር ነው የሚያደርሳቸው። ይሄ መንገድ የእግዚአብሔር መንገድ ወበውስቴታ አርአየ ፍኖተ እግዚአብሔር፣ በውስጧ መንገድን አሳየ። ከዛ ከወጡ በኋላ ታቦት ይቀበላሉ፣ ጽላት ይቀበላሉ፣ ኪዳን ይቀበላሉ፣ መስዋዕት ይቀበላሉ፣ መቅደስ ይሰራሉ፣ ድንኳን ይሰራሉ። ከዛስ በኋላ በነቢያት በኩል ትንቢት እየተነገረ እስከ ዘመኑ ፍጻሜ ድረስ ይመጣል። ከዛስ እመቤታችን፣ ከዛስ ጌታ፣ ከዛስ ስጋው ደግሞ ይገኛል። ያ መንገድ የት ነው የሚያደርሰው? ክርስቶስ ጋር። ክርስቶስ የት ነው የሚያደርሰው? የመጨረሻው የዘላለም ሕይወት ጋር። ክብርና ምስጋና ለስሙ አጠራር ይሁን። ይቺ መንገድ ልክ ይህንን ሲያረጋግጥ ጌታ ምን ብሎ፣ ያቺ የእግዚአብሔር መንገድ፣ ያቺ በባህር የተገለጠችዋ መንገድ፣ ያ በቀኝና በግራ ውሃው ቆሞ መሀሉ ግን ደረቅ የነበረው መንገድ፣ እነ ፈርዖን የሰጠሙበት መንገድ፣ ዲያብሎስ የተዋረደበት መንገድ፣ በመስቀል የተከፈተው መንገድ፣ ያ መንገድ ክርስቶስ ነው። ያ መንገድ ወዴት ነው የሚያደርሰው? ወደ እውነት። መጨረሻውስ ምንድነው? ሕይወት፣ ራሱ ሕይወት የሚገኝበት ነው ቅዳሴ። ክብርና ምስጋና ለስሙ አጠራር ይሁን። ቅዳሴ ማለት የእግዚአብሔር መንገድ። በምን እናውቃለን? በምን እናረጋግጣለን ካላችሁ መጨረሻ ላይ ቅዱስ ሥጋውና ክቡር ደሙ ይሰጣል በቅዳሴ ጊዜ መጨረሻ። ይሄ ማህሌት ላይ የለም ብያችኋለሁ፣ ሰዓታት ላይ የለም ብያችኋለሁ፣ ኪዳን ላይ የለም። ይሄ ቅዳሴ ላይ ብቻ። ሰዓታት ወዴት ያደርሳል? ወደ ቅዳሴ። ማህሌት ወዴት ያደርሳል? ወደ ቅዳሴ። ኪዳንስ ወዴት ይወስዳል? ወደ ቅዳሴ። ከዛ እነዚህ ላይ ስጋው ደግሞ የለም። ቅዳሴ ላይ ግን ምን አለ? ቅዱስ ሥጋውና ክቡር ደሙ። ለምን? የእግዚአብሔር መንገድ ስለሆነ። መጨረሻ ላይ ዓላማችን ክርስቶስን ማግኘት ስለሆነ፣ ክርስቶስን ማግኘት፣ ክርስቶስን መልበስ፣ ክርስቶስን መብላት፣ ክርስቶስን መጠጣት ማለት ነው። የዘላለም ሕይወት ማግኘት፣ መውረስ፣ በመላእክት መጠበቅ ስለሆነ፣ የመጨረሻው ኦርቶዶክሳዊነትን ክርስትና ማረጋገጥ ስለሆነ ይሄ የእግዚአብሔር መንገድ ነው። ይሄ የእግዚአብሔር መንገድ ስለተገለጠልን ካህኑ ሁላችሁ አሕዛብ እግዚአብሔርን አመስግኑ ብሎ ያውጃል። ያን ጊዜ እኛ በተሰጠው ምን እንላለን? ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ ሲል እናንተ ምን ትላላችሁ? ወይሴብሕዎ በሉ እስኪ። ወይሴብሕዎ ኩሎሙ ሕዝብ። ካህኑ እግዚአብሔርን አመስግኑ ሲል ሁሉም ሕዝብ እግዚአብሔርን ያመሰግኑታል እንላለን። ይሄ የእኛ መልስ ነው። የካህኑ ጥያቄ አሕዛብ ሁላችሁ ማንን አመስግኑ ነው የሚለው? እግዚአብሔር ነው። ከኛ እዛ መልሰን እኛ አሕዛብ ሕዝብ ሁሉ እግዚአብሔርን ያመሰግኑታል እንላለን። የመጀመሪያው ትርጉም እንዲህ የምንለው ለምንድን ነው? አሁን አመስግኑ ስንባል ማለት የነበረብን እግዚአብሔር ሆይ እናመሰግንሃለን፣ ንሴብሐከ ማለት ነበር ማለት የነበረብን፣ ወይ ንወድሰከ ማለት ነበር። ግን ሕዝብ ሁሉ ያመሰግኑታል የምንለው ለምንድን ነው? ማለታችን ምን እንደሆነ ታውቃላችሁ እንዴ? ከጥንት ጀምሮ እነ አብርሃም እነ ይስሐቅ እነ ያዕቆብ አመስግነውት የለ ወይ? ደጋጎቹ አመስግነውት የለ ወይ? እነ መልከ ጼዴቅ በመስዋዕት አመስግነውት የለ ወይ? ከዚያ በኋላ የተነሱ ቅዱሳን አመስግነውት የለ ወይ? ምነው እንኳን 120 ቤተሰብ አመስግነውት የለ ወይ? ምነው እንኳን ከዛ በኋላ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ እነ ቅዱስ ዮሐንስ በዓለም ዳርቻ ሁሉ እየሄዱ አመስግነውት የለ ወይ? ምነው ከዛ በኋላ የተነሱ ሐዋርያውያን አበው አመስግነውት የለምን? ምነው ከዛ በኋላ ሊቃውንቱ ሁሉ አመስግነውት የለምን? ምነው ከዛ በኋላ በየገዳማቱ ያሉ መነኮሳት አመስግነውት የለምን? ምነው በዓለም ጫፍ እስከ ጫፍ እስከ ዛሬ ድረስ የነበሩት ከዚህ በኋላ የሚነሱት ሁሉ ያመሰግኑት የለምን ብለን እናመሰግነዋለን። ከዛስ እኛ ራሳችን ደግሞ እንዲህ በማለታችን እናመሰግነዋለን። ምክንያቱም ሕዝብ ውስጥ ስለሆነ። በጣም አስደናቂ ሕዝብ ውስጥ ስለሆነ። ይሄ ምስጋና ከየት ነው የተወሰነው? መዝሙር 116 እዚያው። አሁን ከዛው አልወጣም። ካህኑ አሕዛብ ሁላችሁ እግዚአብሔርን አመስግኑ ይላል። እኛ ሕዝብ ሁሉ እግዚአብሔርን ያመሰግኑታል። ሁላቸው ሕዝብ እግዚአብሔርን ያመሰግኑታል ብለን እንመልሳለን። እኛም ሕዝብ ነን፣ ሕዝብ ውስጥ ተካተናል። ግን ደግሞ እየተናገርን ያለ ነው ከኛ የተሻሉ ሰዎች እንዳመሰገኑ ጭምር እንናገራለን። ከኛ የተሻሉ ለምሳሌ አንዳንድ ሰውን ለመግለጥ እኛ ምን እንላለን? እንደው ቃላት ያጥረኛል እሱን ለመግለጥ እንደው ነገሌ እንኳን ቢገልጡት ይሻል ነበር እንደዚህ ብለን ከትህትና የተነሳ እንናገራለን። ብቃትን ተመልከቱት፣ ትህትናን ተመልከቱት። ከኛ የተሻሉ ሰዎች እንዳመሰገኑት እንገልጣለን። ሕዝብ ሁሉ አመስግነውት የለ ወይ? እኔ አንድ ተራ ሰው ብሎ ትህትና እንደማሳየት እና ሁሉ አሕዛብ ሁሉ ያመሰግኑታል ብለን እናገራለን። ግን ደግሞ አሕዛብ ሁሉ ያመሰግኑታል፣ ሕዝብ ሁሉ ያመሰግኑታል ብለን ደግሞ እኛም እያመሰገንን ነው ማለት ነው። ከአመስጋኞች ውስጥ ተመደብን ማለት ነው።
ከዛ በኋላ ካህኑ ምክንያቱን ይገልጣል። ልብ በሉ። ለምንድን ነው የምናመሰግነው ትሉኝ እንደሆነ ካህኑ ለምን እናመሰግነዋለን እግዚአብሔር ትሉኝ እንደሆነ እስመ ጸንዓት ምህረቱ ለዕሌነ ምህረቱ በእኛ ላይ ጸንታለች። እስኪ በሉ ምህረቱ በሉ በእኛ ላይ ጸንታለች። የምናመሰግንበት ምክንያት ይሄ ነው። እኔ አሁን በደንብ ደግሞ እንድታስተውሉት የምፈልገው ቅደም ተከተሉ አሐዱ አብ ቅዱስ ብለን መሰከርን። ካህኑ ይህንን ሲል እኛ በእውነት ቅዱስ ነው፣ አብ ቅዱስ ነው፣ ወልድ ቅዱስ ነው፣ አንድ መንፈስም ቅዱስ ነው ወይም መንፈስ ቅዱስ ቅዱስ ነው ብለን መልስ ሰጠን። አሁን ከዛ ካህኑ ምንድነው አመስግኑት የሚል አዋጅ ወይም ትእዛዝ አዘዘ። ከዛ አሕዛብ ሁሉ ያመሰግኑታል ብለን መልስ ሰጠን፣ አመሰገንን። ከዛ በኋላ ካህኑ የሚለው የምናመሰግንበትን ምክንያት ይገልጣል። የምናመሰግንበት ምክንያት ምህረቱ በእኛ ላይ ጸንታለችና ይላል። ቅዳሴ ማለት የማን መንገድ ነው ብያቸዋለሁ። አስቀድሞ ለአዳም የተገለጠው መንገድ፣ በተስፋ የተገለጠው መንገድ፣ ለኖህ የተገለጠው መንገድ፣ ለአብርሃም የተገለጠው መንገድ፣ የምድር አሕዛብ ሁሉ በዘር ይባረካሉ ተብሎ የተገለጠው መንገድ፣ ያዕቆብን በእርግጫ መጥቶ የገለጠው መንገድ፣ በነቢያት በኩል የተገለጠው መንገድ፣ እስራኤላውያን ባህር ሲሻገሩ ያዩት ደረቅ መንገድ፣ እነ ኢያሱ የተከተሉት መንገድ፣ ሙሴ ያሳየው መንገድ፣ በዮርዳኖስ በኩል እስከ ኢየሩሳሌም የተሻገረው መንገድ፣ በኢየሩሳሌም በኩል ከዛ ክርስቶስ እስከ መጨረሻ ወደ ዘላለም ሕይወት የሚወስደንን ያሳየንን ያንን መንገድ ቤተ ክርስቲያኒቷ ምን ብላ ትገልጠዋለች? ዛሬም ያን መንገድ ሰጥቶት በዚያ መንገድ ውስጥ ነው ያለው። ያ ምህረቱ አሁንም እንደጸና ነው። ክብርና ምስጋና ለስሙ ይሁን። ያ ምህረቱ አሁንም እንደጸና ነው። ያለ አብርሃም የተገለጠው ምህረት፣ ለኖህ የተገለጠው ምህረት፣ ለቅዱሳን የተገለጠው ምህረት፣ ለሐዋርያት የተገለጠው ምህረት አሁንም ይኸው ሥጋዬ ይኸው ደሜ ብሎ ለሐዋርያት የሰጣቸው ያ ምህረት ለይቅርታ የሚፈስ ስለ ኃጢአት ስርየት ሁሉ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ የተናገረው ያ ምህረት አሁን በቅዳሴው መካከል የሚያጸና ያ ምህረት ነው። ምህረቱ በእኛ ላይ ጸንታለችና ማለት ያ ነው። ያኔ ለጴጥሮስ እንካ ብሎ የሰጠው ሥጋ እዚህ አለ። ያኔ ይሁዳ ምንም እንኳን ባይቀበለውም ለይሁዳ የተሰጠው ምህረት እዚህ አለ። ለይሁዳ የተሰጠው ድል እዚህ አለ። ለጴጥሮስ የተሰጠው ድል ሳይሸረፍ ሳይሸራረፍ ለእኔም የተሰጠኝ ድል፣ ለጴጥሮስ የተሰጠው ለእንድርያስ ለቶማስ የተሰጠው ድል፣ በዘመኑ ለነበሩት 120 ቤተሰብ የተሰጠው ድል፣ ጴጥሮስ ሮም ውስጥ ሄዶ ያስተማረውና የሰጣቸው የጌታ ሥጋና እድል ደም እድል ያ እድል እዚህ ነው። ስለዚህ የጌታ ምህረት እንደጸና ነው። አያችሁ፣ አልተቋረጠም። የጌታ ምህረት እንደጸና ነው። የጌታ የኃጢአትን የሚያስተሰርየው ደም፣ ያ ይቅር የሚለው ደም፣ ያ በሁላችን ሰውነት ገብቶ ከክርስቶስ ጋር የሚያዋህደን ደም፣ ያ ደም ምህረቱ አልተቋረጠም። አሁን አለ አመስግኑት ብላችሁ ነው ካሁን አመስግኑት ብላችሁ ነው። ምክንያቱም ምህረቱ በእኛ ላይ ጸንቷል። ምክንያቱም ቅዳሴ የእግዚአብሔር ምህረት ነው። ቅዳሴ የማን ምህረት ነው? የእግዚአብሔር ምህረት የሚገለጥበት። ስለዚህ ጸንታለች አለች። ይሄ ደግሞ ቅብብሎች ውጭ ያሳያል። ቅብብሎች መንገዱ ያልተበለተም ሁልጊዜ እንደምንለው ርትዕት ሃይማኖት ማለት ቀና ሃይማኖት፣ ቀና መንገድ፣ የተስተካከለ ያልተጣመመ ማለት ነው። ቅዳሴ ማለት እሱ የእግዚአብሔር መንገድ የሚገለጥ። ከዛ በኋላ እኛ ደግሞ የምንመልሰው መልሳል እስመ ጸንዓት ምህረቱ ለዕሌነ። በዚህ ይጨርሳል ካህኑ። ምህረቱ በእኛ ላይ ጸንታለችና ሁላችሁ እግዚአብሔርን አመስግኑ ካለን በኋላ ምክንያቱም ከነገረን በኋላ እኛ ደግሞ እንዲህ እንመሰክራለን። ጽድቁስ በሉ እስኪ ሁላችሁ በእግዚአብሔር ይሄሉ ለዓለም። ይህ ማለት ቀጥታ ሲፈታ የእግዚአብሔር እውነቱ ለዘላለም ትኖራለች። እስኪ በሉ የእግዚአብሔር እውነቱ ለዘላለም ትኖራለች። የትኛው? ምክንያቱም እርሱ ሲናገር እኔ መንገድ፣ ከዛስ ምንድነኛል? እውነት፣ ከዛ ምንድነኛል? እነዚህ ሁሉ ለዘላለም ጸንተው የሚኖሩ ናቸው። ቅዳሴ ላይ የእግዚአብሔር እውነት ይገለጣል። የማን እውነት ይገለጣል? ቅዳሴ አሁን 3 ነገር ነው የነገርኳቸው። አንደኛ ቅዳሴ የማን መንገድ ነው ብያቸዋለሁ። ሁለተኛ የማን ምህረት ነው ብያቸዋለሁ። ሶስተኛ የማን እውነት ነው ብያቸዋለሁ። ቅዳሴ ማለት ይሄ የሚገለጥ ከዛ እኛ ምን መሰክረው እንዴ እሱማ እኮ እውነተኛ አምላክ ነው፣ ጻድቅ አምላክ ነው፣ ማይሳሳት አምላክ ነው፣ ማይዋሽ አምላክ ነው። እውነት ከተናገረ ያንን እውነቱን ጠብቆ ኪዳኑን የሚሰጥ አምላክ ነው። ያ እውነቱ ደግሞ በእኛ ይገለጣል፣ በልጅ ልጆቻችን ይገለጣል። በጻድቃን እንደነበረው በእኛ ይታያል፣ በቅዱሳን እንደነበረው በእኛ ይታያል፣ በመላእክት እንዳለው በእኛ ይገለጣል፣ በሰማይ እንዳለው በምድር ይታያል። ከዚህ በፊት እንደነበረው አሁን ይታያል፣ ዛሬ እንደነበረው ነገም ይገለጣል። በእኛ ብቻ ሳይሆን በልጅ ልጆቻችን በትውልድ ይገለጣል። ስለዚህ የእግዚአብሔር እውነቱ ለዘላለም ይኖራል ብለን በቅዳሴ መሀል የእግዚአብሔርን መንገድ፣ የእግዚአብሔርን ምህረት፣ የእግዚአብሔርን እውነት
እነዚህን ሶስቱን ነገሮች ይገልጣል። መዝሙር 116 ከቁጥር 1 ጀምሮ እነዚህ 4 መስመሮች ናቸው። እነዚህ 4 መስመሮች ግን ዓለም ከመፈጠሩ በፊት እስከ ዓለም መጨረሻ ድረስ ዓለም ካለፈ በኋላ ያለውን ጭምር የሚገልጡ ናቸው። አስደናቂ የመዝሙር ክፍል በገና እንይዝም። በቅዳሴው መሃል ግን ከዳዊት ጋራ በልባችን በገና እየደረደርን በህሊናችን በገና እየደረደርን በህሊናችን መሰንቆ እያመሰገንን ከእግዚአብሔር ጋር አንድ የምንሆንበት ምስጢር ይሄ ምስጢር በእውነት ክብር ለአባቶቻችን ይሁን። አንድ ጊዜ አባቶቻችን አመስግኗቸው እልል ብላቸው ይህንን ስርዓት የሰሩልን መጽሐፍ ቅዱሱን በንባብ ብቻ አይደለም በዜማ እንድንለው እንድናመሰግነው አባቶቻችን ባስቀመጡልን ልክ ደግሞ በምስጢርም እንድንሰማው እንድንናገረው የሚረዳን አምላካችን እግዚአብሔር የተመሰገነ ይሁን። በቅዳሴ ውስጥ ከሃይማኖታችንን ከመሰከርን በኋላ በምስጋና መልክ የምንገልጠው የምናስተዛዝለው የዳዊት መዝሙር ይሄ ነው። ስለዚህ በጣም እጅግ በጣም ጥልቅ ነው፣ እጅግ በጣም ሰፊ ነው። እንግዲህ ከእስራኤል ጋር አስቀድሜ ከብሉይ ኪዳኑ ጋር እንደነገርኳችሁ የእግዚአብሔርን መንገድ የምናይበት የምንገልጥበት ነውና የተለየ ምስጢርን የተለየ ክስተትን የተለየ ሁኔታን ማሳየት የሚችል ደጋግመን እነዚህን ነገሮች በዜማም በንባብም በአማርኛውም በግዕዙም በእነዚህ ነገሮች እያስተዋልን ከዛ ደግሞ ስናስቀድስ እጅግ በጣም ደስ እያለን ከሙሴ እህት ከማርያም ጋር እንደምናመሰግን ገብቶን ከመላእክት ጋር እንደምናመሰግን ገብቶን ከሐዋርያት ጋር ከ120 ቤተሰብ ጋር ከቅዱሳን ጋር ከሊቃውንት ጋር ቀድሞ ከነበሩ ደጋጎች አባቶች ጋር ከነሱ ጋር ሆነን እንደምናመሰግን ገብቶን የቅዳሴውን ምስጢር እያወቅን እየተረዳን በተመስጦ ልናስቀድስና ልንጠቀም ይገባል። ይህንን መልእክት ለማስተላለፍ ነው። ቀጣይ እግዚአብሔር የሳምንት ሰዎች ይበለንና የአምላካችን እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር።